ይህንን በእሊናው የሳሉት ወደ አንድ ክፍል ይገባሉ። አንዲት ሴት ደግሞ ከ1 እስከ 6 ባሉት ቁጥሮች መካከል አንዱን እንዲመርጡ ትጠይቆታለች። ቀለል ያለ ጨዋታ ይመስላል። ነገር ግን የተሳሳተ ቁጥር ከገመቱ አንድ ግዙፍ ብረት ወድቆ ይገድላቸዋል። የመጀመሪያው ቀላል ጨዋታ ነው። አሸናፊው 100 ቢሊዮን ያገኛል። እንዲሁም በዓለም ላይ ካሉ ትላልቅ ኩባንያዎች ሲኦ ይሆናል። ይህ እስካሁን ከተፈጠሩት ሁሉ የበለጠ አደገኛ በሆነው ጨዋታ ውስጥ ስለተሳተፈው ዜሮ ስለተባለው ድሃ ወጣት የሚተርክ ታሪክ ነው። በዙሪያው ያለ እያንዳንዱ ሰው በሕይወት ለመቆየት ይፋጠጣል። ዜሮ ግን ስለታም አእምሮን በመጠቀም ከሞት ማምለጡን ይቀጥላል። እያንዳንዱ ጨዋታ አዲስ ፈተና ነው። አንድ ትንሽ ስህተትም የሰውን ሕይወት ልትታደግ ወይም ልታጠፋም ትችላለች። እንጀምራ። ማኑ የተባለች ሴት በብዙ ሰዎች ፊት ትቆማለች። እሷ የዜን ግሩፕ ዋና ጸሐፊ ናት። የዛሬው ጨዋታዎች የኩባንያው ቀጣይ ሊቀመንበር ማን እንደሚወስኑ ለሁሉም ትናገራለች። ሕጎቹ በጣም ቀላል ናቸው። ካሸነፉ ሁሉንም ያገኛሉ፣ ከተሸነፉ ይሞታሉ። የመጀመሪያው ጨዋታ መጀመሪያ ላይ ቀላል ይመስላል። የካንታንታ ውርርድ ቁጥሮቹን በተዘጋ ሳጥን ውስጥ ትጥላቸዋለች። አንድ ትልቅ ስክሪን ውጤቱን 3 ጊዜ ያሳየዋል። በየጊዜው ዳይሱ በቁጥር 1 ላይ ያርፋል። ከዚያም ዳይሱን አንድ ተጨማሪ ጊዜ ትጥለዋለች። በዚህ ጊዜ ማንም ሰው ውጤቱን ማየት እንዳይችል ሳጥኑን ሙሉ በሙሉ ትሸፍነዋለች። አሁን የተጫዋቾቹ ተራ ነው። ወለሉ ላይ ከ1 እስከ 6 ቁጥሮች ያሏቸው 6 ትላልቅ ክቦች አሉ። እያንዳንዱ ተጫዋች ከተሸፈነው ዳይስ ቁጥር ጋር ይስማማል ብሎ የሚያምነው ክብ ውስጥ መቆም አለበት። ትክክለኛውን ቁጥር ከመረጡ በሕይወት ይተርፋሉ። የተሳሳተ ቁጥር ከመረጡ አንድ ግዙፍ የብረት ኳስ ከኮርኒሱ ላይ ወድቆ በዚያ ክብ ውስጥ ያለውን ሁሉ ይፈጨዋል። ተጫዋቾቹ ለመወሰን ያላቸው ጊዜ 30 ደቂቃ ብቻ ነው። በዚያ ጊዜ ውስጥ ማንም ሰው እንዲነጋገር ወይም እንዲያታልል አይፈቀድም። ከተጫዋቾቹ መካከል ዜሮ የሚባል ወጣት ይገኛል። ጓደኞቹ ቺካራ፣ ኢሮሺ እና ሹ ከእሱ ጋር እየተጫወቱ ነው። በፍጥነት ፍርሃት በሕዝቡ መካከል ተሰራጨ። አንዳንዶቹ ቀደም ሲል ያሉት ውርርዶች በሙሉ ቁጥር 1ን ስላሳዩ መልሱ ቀላል ነው ብለው ያምናሉ። ሌሎቹ ደግሞ ዳይሱ ሁል ጊዜ በተመሳሳይ ቁጥር ላይ እንዲያርፍ ተደርጓል ብለው ያስባሉ። ዜሮ ግን እነዚህን ሐሳቦች በሙሉ ችላ ይላቸዋል። ይልቁንም ማኑ ጨዋታውን ስታስረዳ የተጠቀመቻቸውን ትክክለኛ ቃላት ማሰቡን ይቀጥላል። በድንገት አንድ እንግዳ ነገር አስተዋለ። ስክሪኑ እውነተኛውን የዳይስ ውርርድ ቁጥር እንደሚያሳይ በፍጹም አልተናገረችም። ያለችው ነገር ዳይሱን ብትጥለው ስክሪኑ ቁጥር 1ን ያሳያል ብቻ ነው። ዜሮ እያንዳንዱ ሰው የተመለከታቸው 3ቱ ውርርዶች ሙሉ በሙሉ ሐሰተኛ ሊሆኑ እንደሚችሉ ይረዳል። የተሸፈነው መልስም ቁጥር 1 እንደሆነ ሁሉም እንዲያምን ለማድረግ ከተሰራ ተንኮል ውጪ ሌላ ምንም ላይሆን ይችላል። በዚያው ቅጽበት ማኖ ሌላ አስፈላጊ ሕግ ትገልጻለች። ጊዜው ሲያልቅ በማንኛውም ክብ ውስጥ የቆመ ማንኛውም ሰው ወደ ቀጣዩ ጨዋታ መሸጋገር እንደሚችል ትናገራለች። ነገር ግን በሕይወት ካሉ ብቻ። በዚያ ቅጽበት ዜሮ እውነተኛውን ፈተና ተረዳ። ይህ ጨዋታ እውነተኛው ዓላማ ትክክለኛውን ቁጥር መገመት አይደለም። ይልቁንም መልሱ የተሳሳተ ቢሆንም እንኳ በሕይወት የሚቆዩበትን መንገድ ማግኘት ነው። ጥቂት ሰከንዶች ብቻ ሲቀሩ ዜሮ ወደ ክብ ቁጥር 2 ይገባል። መልሱ ትክክል መሆኑን እርግጠኛ አይደለም። ይልቁንም የበለጠ አስፈላጊ የሆነ ነገር ተረድቷል። ግዙፎቹ የብረት ኳሶች የት እንደሚወድቁ በጥንቃቄ ተከታትሏል። ጊዜው ከማለቁ ጥቂት ቀደም ብሎ ዜሮ በፍጥነት ጓደኛውን ቺካራን ይዞ ወደ ክቡ መጨረሻ ጠርዝ ይስበዋል። ጀርባውን ወደ አጥሩ አድርጎ እንዲቀመጥና ጉልበቶቹን ወደ ደረቱ እንዲያስጠጋም ይነግረዋል። ከሴኮንድ በኋላ ጊዜው አበቃ። የተሸፈነው ዳይስ በመጨረሻ ተገለጠ። ትክክለኛው መልስ ቁጥር 4 ነው። አብዛኛው ሰው ተሳስቷል። በድንገት ግዙፍ የብረት ኳሶች ከኮርኒሱ ላይ ተከስክሰው ይወርዳሉ። ኳሶቹ ክቦቹን ሲመቱ ሰዎቹ ይጮዋሉ። ክፍሉ ሁሉ ወደ መስቀልቅል ይቀየራል። ነገር ግን አንድ ያላመኑት አስደናቂ ነገር ይከሰታል። በክቦቻቸው ውስጥ ከአጥሩ ጋር ተጠግተው የተቀመጡት በሙሉ በሕይወት ይተርፋሉ። ዜሮ ማንም ያላየውን አንዲት ትንሽ ዝርዝር አስተውሎ ነበር። የብረት ኳሶቹ ሙሉን ክብ አይሸፍኑትም። በኳሶቹ ጠርዝና በአጥሩ መካከል ትንሽ ክፍተት አለ። ያቺ ትንሽ ቦታ አንድ ሰው በሕይወት ለማቆየት በቂ ናት። የሚያሳዝነው ግን በክብ ቁጥር 5 ውስጥ የነበሩት በሙሉ ከመሃል ቆመው ነበር። እያንዳንዳቸው ተፈጭተው ሞቱ። ዜሮ ትክክለኛውን መልስ ሳያውቅ የመጀመሪያውን ጨዋታ አሸነፈ። ሁሉንም ነገር ሚስጥራዊ ከሆነ ክፍል ሆኖ የሚከታተለው የዜን ግሩፕ አሮጌው ሊቀመንበር
ሚስተር ዜን በመባል ብቻ የሚታወቀው ሰው ነው። ዜሮ ጓደኛውን በማገዝ ሕጉን እንደጣሰ ያስተውላል። በጨዋታው ሕግ መሰረት ዜሮ ወዲያውኑ ከጨዋታው መባረርም ነበረበት። ነገር ግን ሚስተር ዜን እሱን ከመቅጣት ይልቅ ዜሮ ጨዋታዎቹን የበለጠ አስደሳች ያደርጋቸዋል ብሎ ያምናል። በለስላሳ ድምፅ አሁን ነገሮች አስደሳች ሊሆኑ ነው አለ። የመጀመሪያው ጨዋታ ካለቀ በኋላ በሕይወት የተረፉት በሙሉ ድሪም ኪንግደም ወደሚባል ትልቅ የመዝናኛ ፓርክ ይወሰዳሉ። ነገር ግን ይሄ ተራ የመዝናኛ ፓርክ አይደለም። እያንዳንዱ መስህብ ሌላ የሕይወትና የሞት ፈተና ወደ ሆነበት አደገኛ ቦታ ተቀይሯል። ብዙም ሳይቆይ ሁለተኛው ጨዋታ ይጀመራል። ዜሮ በጣም ረጅም ወደሆነ መድረክ ተወሰደ። አንዲት የተሳሳተ እንቅስቃሴም ይገድለዋል። ጨዋታው ከመጀመሩ በፊት አይኖቹ ይሸፈናሉ። አይኑ ተሸፍኖ ለ10 ሴኮንዶች ብቻ ይነሳለታል። በእነዚያ ጥቂት ሰከንዶች ውስጥ ዜሮ በፍጥነት ዙሪያውን ተመልክቶ ሁሉንም ነገር ማስታወስ አለበት። 10 ሰከንድ እንደተጠናቀቀ አይኑ እንደገና ይሸፈናል። ከዚያም መድረኩ በጣም በፍጥነት መሽከርከር ይጀምራል። ከጥቂት ሰከንዶች በኋላ ዜሮ ከአቅጣጫዎች ጋር የነበረውን ግንኙነት ሙሉ በሙሉ ያጣዋል። አሁን እውነተኛው ፈተና መጣ። ወደ ተጠበቀውና ብቸኛው መውጫ መዝለል አለበት። 4 ሊሆኑ የሚችሉ አቅጣጫዎች አሉ። አንዱ ብቻ ግን አደገኛ አይደለም። ወደ ሌሎቹ 3ቱ አቅጣጫዎች ቢዘል ግን ወድቆ ይሞታል። ነገሩን የበለጠ አስቸጋሪ ለማድረግ 4 የተለያዩ ድምጾች ከ4 የተለያዩ አቅጣጫዎች ስሙን መጥራት ይጀምራሉ። አንዱ ድምጽ ብቻ እውነት ይናገራል። ሌሎቹ 3ቱ ደግሞ በተሳሳተ መንገድ እንዲዘል ሊያታልሉት ይሞክራሉ። የመጀመሪያው ድምጽ በትክክል የቅርብ ጓደኛው የኢሮሺ ድምጽ ይመስላል። ድምጹ ዜሮ እንዲያምነውና ወደ እሱ አቅጣጫ እንዲዘል ይማጸነዋል። ሁሉም ነገር እውነተኛ ይመስላል። ድምጹ ኢሮሺ ብቻ ሊያውቃቸው የሚችሏቸውን ግላዊ ትዝታዎች እንኳ ሳይቀር ያነሳል። ለአንድ አፍታ ዜሮ እሱን ለማመን ተዘጋጀ። ነገር ግን ውሳኔውን ከመወሰኑ በፊት ዜሮ አንድ ግራ የሚያጋባ ጥያቄ ይጠይቃል። ስለ ራሱ መነጽር በጣም የተወሰነ ሚስጥር ይጠይቀዋል። ለአንድ ሰከንድ ድምፁ ጸጥ አለ። ከዚያም ግራ የተጋባ መልስ ሰጠ። ያቺ ትንሽ ስህተት በቂ ነበረች። ዜሮ ወዲያውኑ እውነቱን ተረዳ። ድምፁ በፍጹም የኢሮሺ አይደለም። እሱ ከኢሮሺ እውነተኛ ድምፅ የተቀረጹ ድምፆችን በመጠቀም የተሰራ ኤአይ እጅ ነበረ። እውነተኛው ኢሮሺ ድምፁ እንደተቀዳና ለዚህ አደገኛ ጨዋታ ወደ መሳሪያነት እንደተቀየረ እንኳ የሚያውቀው ነገር የለም። ቀጥሎ የሚናገረው ሰው ኮያ ነው። እሱ በሁለተኛ ደረጃ ትምህርት ቤት ሳሉ የዜሮ የድሮ የክፍል ጓደኛው ነበረ። ሁልጊዜም ለዜሮ ትልቅ አክብሮት እንደነበረው ይናገራል። ጥብቅ ወዳጅነት እንዳላቸው ገልጾ ዜሮ እንዲያምነው ጠየቀው። ነገር ግን ዜሮ አንድ እንግዳ ነገር አስተዋለ። እዚህ ጋር ኮያ የዜሮን ጫማዎች በግልጽ ማየት እንደሚችል ይናገራል። ይህ ግን የማይቻል መሆን አለበት። ቀደም ሲል ዜሮ የጫማው ማሰሪያ እንደተፈታ በሚስጥር አስተውሎ ነበረ። ኮያ ካለበት ቦታ ሆኖ ያ በፍጹም ሊታይ አይችልም። ኮያ በግልጽ ማየት እንደሚችል በተናገረበት ቅጽበት ዜሮ እሱ እየዋሸ እንደሆነ አወቀበት። ብዙ ሳይቆይ እውነቱ ወጣ። ኮያ ለብዙ ዓመታት ዜሮን በሚስጥር ይጠላው ነበረ። ድሮ በትምህርት ቤት ዜሮ በተፈጥሮ በሁሉም ነገሮች ማለት ይቻላል ከሱ የተሻለ ነበረ። አንድ ቀን ዜሮ ለኮያ ስላዘነለት በአንድ አስፈላጊ ሩጫ ውስጥ የነበረውን ቦታ እንኳ ሳይቀር ትቶለት ነበረ። ዜሮ ደግነት ያደረገ መስሎት ነበር። ነገር ግን ይልቁንስ ኮያ እንደተናቀ ተሰማው። ሁሉም ሰው ዝቅ አድርጎ የሚያየው መስሎ ተሰማው። ያቺ ትንሽ አጋጣሚ ወደ ቁጣና ምቀኝነት ተቀየረች። ይህንን ሁሉ ከሰማ በኋላ እንኳ ዜሮ ለኮያ ይቅርታ ያደርግለታል። አሁን 2 ድምጾች ብቻ ቀሩ። 2 ሊሆኑ የሚችሉ አቅጣጫዎች ብቻ ቀርተዋል። ከድምጾቹ አንዱ ሳይጋ የተባለ የወንበዴዎች አባል ነው። ሳይጋ ዜሮን በፍጹም እንደማይወደው በግልጽ ይናገራል። ዜሮ ቢሞት ደስ እንደሚለው ይናገራል። ነገር ግን እሱ የቆመው እውነተኛውና አደጋ በሌለው መውጫ ላይ እንደሆነ ይናገራል። ዜሮ ግን አያምነው። ይልቁንም እሱን ለመፈተን ወሰነ። ማንም ሳያስተውል ዜሮ በቀጥታ ሊታይ እንደማይቻል ያሰበው ቦታ ላይ 1 ሳንቲም ያስቀምጣል። ከዚያም ሳይጋ ሳንቲሙ ምን እንደሚመስል በትክክል እንዲነግረው ይጠይቀዋል። መጀመሪያ ላይ ሳይጋ ሳንቲሙ በጣም የሚያብረቀርቅ ስለሆነ በትክክል ማየት እንደማይችል ይናገራል። ከጥቂት ሰከንዶች በኋላ ያለምንም ችግር በድንገት ትክክለኛው መልስ ሰጠው። ያ ፈጣን ለውጥ ለዜሮ ሲፈልገው የነበረውን መልስ ሰጠው። ሳይጋ ነገሮችን ከሌላ አቅጣጫ ለማየት በሚስጥር የተደበቀ መስታወት እየተጠቀመ መሆን እንዳለበት ተረዳ። መስታወቱ የሚሰራ ከሆነ ደግሞ ሳይጋ በእርግጥም ደህንነቱ በተጠበቀው መውጫ ላይ
ቆሟል ማለት ነው። ሌላ ሰከንድ ሳያባክን ዜሮ ወደ ሳይጋ አቅጣጫ ዘለለ። ለአንድ ቅጽበት ወድቆ የሚሞትም ይመስል ነበር። ቀጥሎ የሹ ተራ ነበረ። ሹ በጣም ብልህ የሆነ ሐሳብ አመጣ። እጆቹንና አውራ ጣቶቹን ብቻ በመጠቀም በሚስጥር አንድ ትንሽ ምልክት ይፈጥራል። ምልክቱ ከሁሉም ካሜራዎችና መስታወቶች ማለት ይቻላል የተሰወረ ነው። አንድ ልዩ አቅጣጫ ብቻ ሊያየው ይችላል። ይህንን በማድረግ ሹ የጨዋታውን ስርዓት በማታለል ትክክለኛውንና አደጋ የሌለበትን አቅጣጫ እንዲያሳየው ያደርጋል። ሹ ጨዋታውን ከመጀመሩ በፊት ዜሮ በአረፍተ ነገር ውስጥ የተደበቀ ፍንጭ በሚስጥር ትቶለት ነበረ። ሹ ግን ሚስጥራዊን መልእክት ወዲያውኑ ተረዳው። የዜሮን ፍንጭና የራሱን ብልህ ዕቅድ በመጠቀም ሹ ሙሉን ጨዋታ ከአንድ ደቂቃ ባነሰ ጊዜ ውስጥ ይፈተዋል። አሁን ሁለቱ አደገኛ ጨዋታዎች ተጠናቀዋል። ቀጣዮቹ ጨዋታዎች የበለጠ አደገኛ እንደሚሆኑ ሁሉም ሰው ያውቃል። በዚህ ጊዜ ዜሮ ቀደም ሲል ጠላቶቹ ከነበሩ ሁለት ሰዎች ጋር አብሮ መስራት አለበት። አንደኛው ወንበዴው ሳይጋ ሲሆን ሌላኛው ደግሞ ሰጋ የተባለ ረጋ ያለና አስተዋይ ሰው ነበረ። እርስ በርሳቸው ሙሉ በሙሉ ባይተማመኑም ሶስቱም ወደ ቀጣዩ ፈተና በአንድነት ይገባሉ። ጨዋታው ትሪያንግል ሜዝ ይባላል። እያንዳንዱ ተጫዋች የሶስት ማዕዘን ቅርጽ ባለው የተለየ የብርጭቆ ክፍል ውስጥ ይቆለፍበታል። ከባድ ሰንሰለቶች በክፍሉ መካከል ካለው ምሰሶ ጋር አስረው ይይዟቸዋል። ከዚያም ውሃ በየክፍሎቹ ውስጥ በዝግታ መሞላት ይጀምራል። ጊዜው ከመጠናቀቁ በፊት እንቆቅልሾቹ መፍታት ካልቻሉ ክፍሉ ውስጥ ሙሉ በሙሉ በውሃ ይሞላሉ፣ እነርሱም ይሞታሉ። እያንዳንዱ ተጫዋች በታብሌት ላይ አንድ አይነት ጥያቄ ይደርሰዋል። ስክሪኑ 25 እውነት ሊሆኑ የሚችሉ መልሶችን ያሳያል። መጀመሪያ ላይ ሰጋይ ዜሮን የመርዳት ምንም አይነት እቅድ አልነበረውም። እንዲያውም ዜሮ እንዲሰጥም በሚስጥር ይመኝ ነበረ። እቅዱ ቀላል ነው። እስከ መጨረሻው ቅስፈት ድረስ መጠበቅ ይፈልጋል። ዜሮ አንዴ ከሰጠመ በኋላ ሰጋይ ጥያቄውን ለራሱ ይመልሳል፣ በህይወት ይተርፋል። ይህ በእንዲህ እንዳለ በዜሮ ክፍል ውስጥ ያለው ውሃ እየጨመረና እየሰጠመ መጣ። ብዙ ሳይቆይ እስከ ደረቱ ከዚያ እስከ አንገቱ ደረሰ። በመጨረሻም ወደ ፊቱ ተጠጋ። ነገር ግን ያልተጠበቀ ነገር ይከሰታል። ሰጋይ በዝግታ ሐሳቡን ይለውጣል። እሱን ለመርዳት ወሰነ። ለፍንጮች ሲል የራሱን ክፍል መፈለግ ይጀምራል። ብዙም ሳይቆይ በግድግዳዎቹ ላይ የተቀረጹ እንግዳ ፊደላትና ቅርጾችን ያስተውላል። ዜሮን በራሱ ክፍል ውስጥ ፍንጮችን ማግኘት ይጀምራል። በተለያዩ ክፍሎች ውስጥ የታሰሩ ቢሆንም እንኳ ያገኙትን በመካፈል አብረው ይሰራሉ። እንቆቅልሾቹ በትንሽ በትንሹ ትርጉም መስጠት ይጀምራሉ። መልሱ በራሳቸው በክፍሎቹ ቅርጽ ውስጥ የተደበቀ መሆኑን ተረዱ። ነገሩ ስለ አንዱ ሶስት ማዕዘን ብቻ አይደለም፣ ይልቁንም ሁሉም የሶስት ማዕዘን ክፍሎች እንዴት እርስ በርሳቸው እንደሚገናኙ የሚገልጽ ነው። የእያንዳንዱ ክፍል አቅጣጫዎች፣ ቁጥሮችና የተሰሩበትን ስርዓት ያጠናሉ። በመጨረሻም ዜሮ እውነቱን ተረዳ። ሁሉም ክፍሎች ከላይ ሲታዩ የአንድ ግዙፍ የንፋስ ወፍጮ ቅርጽ ይሰራሉ። ትክክለኛው መልስ እሱ ነው። መልሱን እንዳስገቡ ውሃው የዜሮ አፍ ጋር ይደርሳል። ከሰከንዶች በኋላ ከውሃው በታች ይሰጥማል፣ ራሱንም ይስታል። ሁሉም ሰው ዜሮ የሞተ መሰለው። ነገር ግን ከዚያ በኋላ እሱን የሚያድነው ሰው ከሳይጋ ውጪ ሌላ ማንም አልነበረም። የልብና የሳምባ አስተንፋስ ማነቃቂያ ሲፒአር ይሰጠዋል። ከጥቂት አስጨናቂ ቅጽበታት በኋላ ዜሮ በመጨረሻ እንደገና መተንፈስ ጀመረ። በእያንዳንዱ አደገኛ ጨዋታ ወዳጅነታቸው እየጠነከረ ሄደ። ብዙም ሳይቆይ አራተኛው ጨዋታ ይጀመራል። ይህኛው ፈተና ኮዶ በተባለ ጨካኝ ሰው የሚመራ ነው። ኮዶ ሰዎችን ማቃለልና ማሰቃየት ያስደስተዋል። የሚወደው ነገር ቢኖር ጓደኛሞችን እርስ በርስ ማጋጨት ነው። ከተጫዋቾቹ በላይ መልሕቅ የተባለ ግዙፍና ስለታም የብረት ቢለዋ ተንጠልጥሏል። አንድ ሰው ለጥያቄው ትክክለኛ መልስ በሰጠ ቁጥር ቢለዋው ወደ ላይ ይወጣል። ነገር ግን እያንዳንዱ የተሳሳተ መልስ ቢለዋው ወደ ራሳቸው ወረድ እንዲል ያደርገዋል። የአንደኛው ስህተት የሁሉንም ሰው ሕይወት ሊያጠፋ ይችላል። ጨዋታው ሲቀጥል ዜሮ እያንዳንዱን ጥያቄ በጥንቃቄ ይከታተላል። ከጥቂት ጊዜ በኋላ የተሰወረ ስርዓት ያስተውላል። የተወሰኑ ፊደላት በሚስጥር የመልሕቅ ጥያቄዎች ተደርገው ተቀምጠዋል። አንድ ሰው ከነዚህ ልዩ ጥያቄዎች ለአንዱ ትክክለኛ መልስ በሰጠ ቁጥር ቢለዋው ከመደበኛው ይልቅ በጣም ወደ ላይ ይወጣል። ኮዶ ግን ሕጎቹ መቀየሩን ይቀጥለዋል። የትኞቹ ጥያቄዎች ልዩ እንደሆኑ ይደብቃል። በአንድ ወቅት ዜሮ ለጥያቄ መልስ እየሰጠ ሳለ በድንገት ጓደኛውን ዩኪን ያቋርጠዋል።
በተፈጠረው ሐሳብ መበታተን ምክንያት ዩኪ የተሳሳተ መልስ ይሰጣል። ሁሉም ሰው ይደናገጣል። ዜሮ የራሱን ጓደኛ ያበላሻል ብለው ማመን አልቻሉ። ለአንድ አፍታ ዜሮ የሁሉንም ሰው ሕይወት አደጋ ላይ የጣለ ይመስል ነበር። ነገር ግን ዜሮ ከወዲህ ሁሉንም ነገር አቅዶበት ነበር። ሌላው ሰው ሁሉ ትኩረቱን ጥያቄዎቹ ላይ አድርጎ ሳለ ዜሮ ከእያንዳንዱ መልስ በኋላ ግዙፉ ቢለዋ ምን ያህል ርቀት እንደሚንቀሳቀስ በሚስጥር ይለካ ነበር። ቁመቱንና በእያንዳንዱ ጊዜ ምን ያክል ዝቅ እንደሚል በጥንቃቄ አስቦ ነበር። ቢለዋው የት እንደሚያቆም አስቀድሞ ያውቅ ነበር። ያ የተሳሳተ መልስ ሙሉ በሙሉ ታስቦበት የተደረገ ነበር። መልቁ ሲወርድ ከታች ካለው መድረክ ጋር ይቀረቀራል። ተጫዋቾቹ ጋር ሳይደርስ ይቆማል። ማንም አልተጎዳም። ዳግመኛም ዜሮ አደገኛ ሁኔታን ወደ አሸናፊነት ይቀይረዋል። ኮዶ በጣም ተናደደ። አንድ ሰው ጨዋታውን እንዳሸነፈው መቀበል አይችልም። በቁጣ ሙሉውን ፈተና እንደገና ለመጀመርና ውጤቱን ለመቀየር ይሞክራል። ነገር ግን ሚስተር ዜን ጣልቃ ይገባል። ሚስተር ዜን ዜሮ በታማኝነት ተጫውቶ ጨዋታውን እንዳሸነፈ ያውጃል። ሕጎቹን በመጣሱ ምክንያት ኮዶ ከውድድሩ ይባረራል። አሁን የአምስተኛው ጨዋታ ጊዜ ነው። ይህ ፈተና የጠንቋይዋ መኖሪያ ይባላል። 21 ተጫዋቾች አሉ። ሁሉም በአንድ እንግዳ ክፍል ውስጥ ተቆልፎባቸዋል። ጠንቋይ ነኝ የሚል የሚያስፈራ ድምፅ በክፍሉ ውስጥ ያስተጋባል። ጠንቋይዋ ጊዜው ከመጠናቀቁ በፊት የተሰወረውን እንቆቅልሽ መፍታት እንዳለባቸው ለሁሉም ትናገራለች። ካልቻሉ እያንዳንዳቸው በአንድነት ይሞታሉ። ተጫዋቾቹ በፍጥነት ተበታትነው ክፍሉን መፈለግ ጀመሩ። አብዛኞቹ በግድግዳው ላይ የተሳሉትን የዘፈቀደ ቁጥሮች በመቁጠር ጊዜያቸውን ያባክናሉ። እነዚያ ቁጥሮች መልሱ እንደሆኑም ያስባሉ። ዜሮ ግን አንድ ነገር ልክ እንዳልሆነ ያስተውላል። የተሳሉትን ቁጥሮች ከመመልከት ይልቅ ክፍሉን በጥንቃቄ ያጠናል። ብዙ ሳይቆይ እውነተኛውን ፍንጭ አገኘ። የክፍሎቹን ልኬቶች በሰው ቁመትና የእጅ እርዝመት ስዕሎች ውስጥ በሚስጥር ተደብቀዋል። እነዚያ ስዕሎች ጌጣጌጦች አይደሉም፣ በእርግጥ የክፍሉን እውነተኛ መጠን እየሰጡ ነው። ዜሮ በጭንቅላቱ ውስጥ ስሌቱ መስራት ጀመረ። ሁሉንም ፍንጮች ካያዘ በኋላ ሁሉንም ነገር የሁለት ስኩዌር ሩት ቁጥር እንደሚያመራ ተረዳ። እንቆቅልሹን ለመፍታት እየተቃረበ ሳለ ክፍሉ በድንገት የበለጠ አደገኛ ይሆናል። ስለታም ጦሮች ያለምንም ማስጠንቀቂያ ከግድግዳዎቹ ላይ ይወጣሉ። ግድግዳዎቹ በዝግታ ወደ ውስጥ መንቀሳቀስ ይጀምራሉ። ክፍሉ እየጠበበ ነው። ሁሉም ሰው መደናገጥ ይጀምራል። ተጫዋቾቹ ዜሮ ስህተት የሰራ መሰላቸው። ከማዳን ይልቅ ወደ ሞት እየመራቸው እንደሆነ አሰቡ። አንድ ተጫዋች እንኳ ፊቱን በጥፊ መታው። ለአንድ አፍታ ሙሉ ቡድን በዜሮ ላይ ለመነሳት የተዘጋጀ ይመስል ነበር። ዜሮ ግን ተስፋን ለመቁረጥ እምቢ ይላል። እያንዳንዱን ፍንጭ ማጥናቱን ይቀጥላል። በመጨረሻው ቅጽበት አንድ የመጨረሻ ሚስጥር አስተዋለ። የጠንቋዩ ደብዳቤ እንደ መስታወት ምስል ብቻ ሊነበብ የሚችል የተሰወረ መልእክት ይዟል። ያ የተሰወረ መልእክት የመጨረሻው ቁጥር እንዴት መደርደር እንዳለበት በትክክል ያብራራል። በዚህ የመጨረሻ ፍንጭ ዜሮ በመጨረሻ እንቆቅልሹን ይፈቷል። ወዲያውኑ አደገኛዎቹ ጦሮች ተመልሰው ወደ ግድግዳው ይገባሉ። ሁሉም ሰው የእፎይታ እስትንፋስ ተነፈሰ። ነገር ግን ያለምንም ማስጠንቀቂያ ግዙፉ የጠንቋዩ ምስል በድንገት ወደ ብዙ ቁራጮች ይሰባበራል። በተመሳሳይ ጊዜ በመቶዎች የሚቆጠሩ ፍላጻዎች በክፍሉ ውስጥ መብረር ይጀምራሉ። አዲስ የሰዓት ቆጣሪ ይታያል። 3 ደቂቃዎች ብቻ ቀርተዋል። ሁሉም ሰው በፍርሃት መሮጥ ጀመረ። ዜሮ በፍጥነት አንድ አስፈላጊ ነገር ተረዳ። የተሰበሩት የጠንቋይዋ ቁራጮች ጥቅም የሌላቸው አይደሉም። እነሱ በእርግጥ ፍላጻዎቹን ለመከላከል የሚያስችል ጥንካሬ አላቸው። 24 የተሰበሩ ቁራጮች እና 21 ተጫዋቾች አሉ። ቁራጮቹን በትክክለኛ ቦታ ካስቀመጧቸው ሁሉም ሰው ከእነሱ ጀርባ ተሸሽጎ በህይወት መቆየት ይችላል። ዜሮ ወዲያውኑ መመሪያዎቹ መስጠት ጀመረ። ሁሉም ሰው በተቻለው ፍጥነት አብሮ ይሰራል። ምስሉን የተሰበሩ ቁራጮች በመጠቀም መከላከያ ግድግዳ ይገነባሉ። ጊዜው ከመጠናቀቁ ጥቂት ቀደም ብሎ ዜሮ አንድ የቆሰለ ተጫዋች ወደ ኋላ ቀርቶ እንደነበር አስተዋለ። ስለ ራሱ ደህንነት ሳያስብ ወደ ቀስቶቹ ማዕበል መሃል ተመልሶ ይሮጣል። ከጥቂት ሰከንዶች በኋላ ቀስቶቹ ያቆማሉ። ከጠበቁት ነገር ሁሉ ውጪ እያንዳንዱ ተጫዋች ከአምስተኛው ጨዋታ በህይወት ይተርፋል። ሌላ አደገኛ ፈተና ካለፈ በኋላ ዜሮ በመጨረሻ የመጨረሻውን ቀለበት ለመሰብሰብ ይቃረባል። ነገር ግን በድንገት በሕንፃ ውስጥ ታላቅ የሳይረን ድምፅ ማስተጋባት ጀመረ። የቅርብ ጓደኛው ሹ
ከእሱ በፊት አራቱንም ቀለበቶች ሰብስቧል። መጀመሪያ ላይ ሹ ሙሉውን ውድድር አስቀድሞ ያሸነፈ ይመስላል። ነገር ግን ሚስተር ዚን የተዘጋጀ አንድ የመጨረሻ ፈተና አለው። ጨዋታውን ከማጠናቀቅ ይልቅ በዜሮና በሹ መካከል አንድ የመጨረሻ ግጥሚያ አወጀ። የመጨረሻው ጨዋታ ብሬክዳውን ይባላል። ሳጥኖቹ በከበዱ የብረት ጠባቂዎች ተጠብቀዋል። እያንዳንዱ ተጫዋች በሌላው በኩል ያለው የትኛው ሳጥን እንዳልተጠበቀ ማወቅ አለበት። ትክክለኛውን ሳጥን ካፈረሱ ሁሉንም ነገር ያሸንፋሉ። ጨዋታው ይጀመራል። ከዙር ወደ ዙር ሹ ሁሉንም ሰው ያስደነግጣል። በሰዎች ፊት ላይ ያሉትን ትንንሽ ለውጦች የማስተዋል አስደናቂ ችሎታ አለው። በአንድ ሰው አይኖቹ ውስጥ ወይም አፍ ውስጥ ያለች ትንሿ እንቅስቃሴ እንኳን የሚያስቡትን ይነግረዋል። ደጋግሞ የዜሮን ቀጣይ እንቅስቃሴ በትክክል ይገምታል። ነገር ግን ከጥቂት ጊዜ በኋላ ዜሮ አንድ ነገር ይረዳል። ይህ የመጨረሻ ጨዋታ ስለ ሳጥኖቹ አይደለም፣ በእርግጥ ስለ እምነት ነው። ዜሮ ወደ ሹ ተመልክቶ አንድ አስፈላጊ ነገር ይነግረዋል። እውነት የምታምናቸው ሰዎች ከሌሉ ገንዘብ፣ ስልጣን እና በሺዎች የሚቆጠሩ ተከታዮች መኖር ምንም ማለት እንዳልሆኑ ይነግረዋል። በዜሮ እምነት እያንዳንዷ ሕይወት በማንኛውም የገንዘብ መጠን ከሚመዘነው በላይ ትልቅ ዋጋ አላት። እነዚያ ቃላት ሹን በጥልቀት ይነኩታል። ከዚያም የመጨረሻው ዙር ይጀመራል። ማንም ሳያስተውል ማኑ በሚስጥር አንድ ተጨማሪ ሐሰተኛ ሳጥን ሜዳው ላይ ታስቀምጣለች። ብቸኛው ዓላማ ዜሮን አታላ የተሳሳተውን ሳጥን እንዲሰበር ማድረግ ነው። ዜሮ በተንኮሉ ከተሸወደ ሹ ወዲያውኑ ያሸንፋል። ሹ ተንኮሉን ያስተውለዋል። ጸጥ ብሎ በመቀመጥ አዲሱ ሊቀመንበር ለመሆን ፍጹም እድል አለው። ነገር ግን አብሮ ካለፉት ነገሮች ሁሉ በኋላ ይህንን ማድረግ አይችልም። ቀላል አሸናፊነትን ከመውሰድ ይልቅ ሹ ስለ ሐሰተኛው ሳጥን እውነቱን ለዜሮ ይነግረዋል። በሹ ታማኝነት ምክንያት ዜሮ ትክክለኛውን ሳጥን ይሰብረዋል። የመጨረሻውን ጨዋታም ያሸንፈዋል። ሹ በፈገግታ ይወጣል። ነገር ግን ታሪኩ ገና አላበቃም። ሁሉም ሰው ቅዠቱ በመጨረሻ ያበቃ የመሰለው በዚያው ቅስፈት ማኑ ወደፊት ትመጣለች። ከጅምሩ እነዚህን አደገኛ ጨዋታዎች ስትቆጣጠር የነበረችው እሷ ነች። አሁን አንድ የመጨረሻ ግጥሚያ ትጠይቃለች። ከዚያም ከሁሉ ነገር በስተጀርባ ያለውን እውነተኛ ምክንያት ትገልጠዋለች። ስለ ገንዘቡ በፍጹም አሳስቧት አያውቅም። ሊቀመንበር መሆንም አታስብም። እሷ በቀልን ትፈልግ ነበር። ከዓመታት በፊት ወንድሟ ሚትሱሩ ሁለቱንም እግሮቹን አጣ። ከዚያን ቀን ጀምሮ ማኑ ለደረሰበት አደጋ ዜሮን ስትወቅስ ቆይታለች። በእሱ ላይ በቀል ለመውሰድ ይህንን ሁሉ ጊዜ ፍጹም አጋጣሚ ስትጠብቅ ነበረ። አሁን በመጨረሻ አገኘችው። የመጨረሻው ጨዋታ የካርታ አይነት ነው። ሁለቱም ተጫዋቾች 26 ካርዶች ይደርሷቸዋል። ካርዶቻቸው እርስ በርስ የተሰወሩ ናቸው። እንዲሁም በጨዋታው ወቅት እያንዳንዱ ተጫዋች የካርዶቻቸውን ትንንሽ ክፍሎች እንዲገልጡ የሚያስገድድ የዳርት ሰሌዳ አለ። በመጨረሻ የበለጠ ጠንካራ የካርድ ስብስብ የሰራው ሰው ብዙ ነጥብ ያገኛል። ከፍተኛ ነጥብ ያለው ተጫዋች ሁሉንም ነገር ያሸንፋል። ጨዋታውም ይጀመራል። መጀመሪያ ላይ ማኑ ግጥሚያውን ሙሉ በሙሉ ትቆጣጠራለች። የዜሮን ካርዶች ማንበቧን ትቀጥላለች። ብዙዎቹን እንቅስቃሴዎቹን በቀላሉ ትገምታለች። ዜሮ የማሸነፍ ምንም እድል የሌለው ይመስላል። ነገር ግን ጨዋታው ሲቀጥል ዜሮ በጸጥታ አንድ ነገር ያስተውላል። ማኑ ጠንካራ ካርዶች ባገኘች ቁጥር ሁልጊዜም በተመሳሳይ ቅደም ተከተል ታስቀምጣቸዋለች። እሷ ሳታውቅ ዜሮ ያንን ልማዷን በእሷ ላይ መጠቀም ጀመረ። ማኑ ሙሉ በሙሉ እየተቆጣጠረች እንደሆነ እንድታምን ሆን ብሎ ደካማ እንቅስቃሴዎችን ያደርጋል። ከዚያም በትክክለኛው ቅጽበት በጣም ጠንካራ በሆኑ የካርድ ስብስብ ያስገርማታል። በትንሹ ጨዋታው እንደገና እኩል ሆነ። በመጨረሻም ሁለቱም ተጫዋቾች በትክክል በእኩል ነጥብ ላይ ያጠናቅቃሉ። ነገር ግን ማኑ የመጨረሻ ካርዷን ከመሳቧ ጥቂት ቀደም ብሎ ያልተጠበቀ ነገር ይከሰታል። አንድ የደህንነት ጠባቂ በሚስጥር አንድ ነገር ይነግራታል። ይህንን ግጥሚያ ከተሸነፈች ወንድሟ ሚትሱሩ ይገደላል። ማኑ የሊቀመንበር ውድድሩን ለግል በቀሏ በመጠቀሟ ምክንያት ኩባንያው እሱን ለመቅጣት ወሰነ። ዜሮ የማኑን የፈራ ፊት ባየ ቅጽበት ምን እየተካሄደ እንዳለ ተረዳ። እሱ ካሸነፈ ሚትሱሩ እንደሚሞት ተረዳ። ሕመም የበዛባቸው ምርጫዎች በሙሉ ወደዚች አንዲት ቅጽበት አመሩ። ዜሮ ካርዱን መጀመሪያ ይስባል። እሱ ኪንግ ነው። አሁን ሁሉም ነገር
በማኑ እጅ ላይ ሆነ ኤሲ ካወጣች ጨዋታውን ታሸንፋለች። የመጨረሻ ካርዷን በዝግታ ተስባለች። ማኑ አሸነፈች። እሷ የዚህን ግሩፕ አዲሷ ሊቀመንበርም ትሆናለች። ነገር ግን በኋላ ላይ እውነቱ ተገለጠ። ዜሮ ሙሉውን ጊዜ በእጁ ውስጥ 2 ካርዶችን በሚስጥር ደብቆ ነበር። አንዱ ኪንግ ነበር፣ ሌላው ደግሞ ኤስ ነው። ሆን ብሎ ለአሸናፊነት የሚያበቃውን ካርድ ለማኑ ሰጣት። ሆን ብሎ ለመሸነፍ መረጠ። በእነዚህ አደገኛ ጨዋታዎች ምክንያት አስቀድሞ አንድ ጓደኛውን አጥቶታል። 100 ቢሊዮንና የሊቀመንበርነቱ ቦታ ማጣት ማለት ቢሆን እንኳ ሌላ ሰው እንዲሞት ከመፍቀድ እምቢ አለ። ያ አንዱ ውሳኔ ዜሮ ምን አይነት ሰው እንደሆነ ለሁሉም አሳየ። ዜሮ ሊቀመንበር ባይሆንም እንኳ ሚስተር ዜን ስለ ድፍረቱ፣ ደግነቱና ታማኝነቱ በግሉ ትልቅ ሽልማት ይሰጠዋል። ለዚህ ሰው በጣም አስፈላጊው ነገር የነበረው በዙሪያው የነበሩ ሰዎችን መጠበቅ ነበረ። ታሪኩን ከወደዳችሁት ላይክ አድርጉ፣ ሰብስክራይብ በማድረግ በአዲስ ፊልም እንገናኝ።